ታሸንፋላችሁ። ልጆቻችን የሚሮጡት በእድሜ ተከፋፍለው ነው። ግርግር ሳንፈጥር እቃችንን እንዳንጥል ስልካችን እንዳይጠፋ ተጠንቅቀን የሚባለውን ሰምተን ሩጫውን እናካሄዳለን። እድሜያቸው ከ5 ዓመት በታች ከ8 ዓመት በታች ከ12 ዓመት በታች እና ከ14 ዓመት በታች ያሉ ልጆች በውድድሩ ይሳተፋሉ። ሁሉም ልጅ ሩጫውን በማጠናቀቁ ሜዳሊያ ያገኛል። ያ ደግሞ ትልቅ ስለሆነ አይጭነቃችሁ፣ አይክፋችሁ። ያልተመረጣችሁ ልጆች ደግሞ እዛ ጋር ደግሞ ጥያቄ እየመለሳችሁ ሽልማት መቀበል ትችላላችሁ። አሁን ግን መጀመሪያ ስማቸውን ተዋውቀን ጥያቄውን እንጠይቃቸዋለን ማለት ነው። ማን ልበል ስምህን? My name is Nael. ናኤል፣ የአውሮፓ ህብረት ባንዲራ ምን አይነት ነው? ብዙ ቀለሙ ምን አይነት? ቀለሙ የአውሮፓ ህብረት ባንዲራ ቀለሙ ምን አይነት ነው? አይደለም ግን አጨብጭቡለት። መሳተፍ በነገራችን ላይ ልጆቻችን ሲሳተፉ ራሱ በጣም 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 ልንወዳቸው፣ ልናመሰግናቸው፣ ልናጨበጭብላቸው ይገባል። ስለዚህ ቆቀላችሁ አጨብጭቡላቸው። ለሁሉም አንድ ነው። ግሩፕ ላክ እዚህ አካባቢ ባንዲራው ይታያል። ይታያል። አጨብጭቡለት። እሱ ተሸላሚ ነው። ሞቅ አድርጉለት። እሺ ቀጥታ ማን ልበል ስምህን? ኤላታ ለኛ የኤላታን ሽልማቱን ያገኛል። And all of the waves, then they will be coming on stage. But if not, they will be getting prizes based on their own category እዛው ጋር ማለት ነው። ስለዚህ ይሄንን አውቃችሁ ከኛ አስተባባሪዎች ጋር ተባብራችሁ ተስማምተን አይደለች አሜሪካ የአውሮፓ ሀገራት ህብረት የቦቲ ጫማ የምትመስለው ታይላንድ አይደለች። ታይላንድም የአውሮፓ ህብረት አይደለችም፣ ኤዥያ ውስጥ ነው የምትገኘው። እሺ ጥያቄውን እንቀይረው። ኢዩ የሚለው አብሪቪዬሽን ምንድነው? እንትኑ ትንታኔው ምንድነው? ኢዩ አጠገባችሁ መልሶቹ አሉ። የሚያውቅ ሰው ኢዩ። እሺ አይ እናንተማ መልሳችሁ አንተ ዩሮፓን ዩኒየን በጣም ለሌሎቹ ሞቅ ያለ ጭብጨባ። ሁሉንም ወደ ቦታቸው እንሸኝና ጥያቄ እዛች ጋር ሄደን የሚመልሳለ። የቦቲ ጫማ ቅርጽ ያላት ሀገር ማናት? አንድ ላይ መልሱ። ማናት? ለራሳችሁ ሞቅ ያለ ጭብጨባ። ጣሊያን። ለነሱ ሞቅ ያለ ጭብጨባ። ወደ ቦታቸው። ከዛ በፊት አንድ ጥያቄ እንጠይቃችሁ። በፒዛና በፓስታ የምትታወቀው ሀገር ማናት? ኢታሊ። አጨብጭቡለት።
እሺ አንድ እንጠይቅና እንዝጋ አይደለም? እሺ ቀጣዩ ጥያቄ ብዙ ጊዜ ዛሬ ብለነዋል እዚህ መድረክ ልጆቻችን የሚሮጡት በእድሜ ተከፋፍለው ነው። ግርግር ሳንፈጥር እቃችንን እንዳንጥል ስልካችን እንዳይጠፋ ተጠንቅቀን የሚባለውን ሰምተን ሩጫው እናካሄዳለን። እድሜያቸው ከ5 ዓመት በታች ከ8 ዓመት በታች ከ12 ዓመት በታች እና ከ14 ዓመት በታች ያሉ ልጆች በውድድሩ ይሳተፋሉ። ሁሉም ልጅ ሩጫውን በማጠናቀቁ ሜዳሊያ ያገኛል። ያ ደግሞ ትልቅ ቀን ወይም ዩሮፕ ዴይ ምን ቀን ነው የሚከበረው? ዛሬ የምናከብረው ቀን የአውሮፓ ህብረት የተመሰረተበት ቀን መቼ ነው? የእናቶች ቀን። እንኳን ለእናቶች ቀን አደረሳችሁ። ቀኑ መቼ ነው? ቅድሞ ያው እስቲ ሜናይን በቃሽ ሞቅ አድርጋሽ አጨብጭቡላት። የአውሮፓ ህብረት አገራት የመጨረሻ ኤዶም የመጨረሻ የአውሮፓ ህብረት አገራት ቁጥራቸው ስንት ነው ግን? እሺ ያው 27 አጨብጭቡላት። 27 አጨብጭቡላቸው። እናመሰግናለን። እታች ሽልማታቸውን እዛ ጋር እንቀበላለን ማለት ነው። ሽልማታቸውን ያገኛሉ። የመለሳችሁ ልጆች ሽልማታችሁን እንሸልማለን። የመለሳችሁ እጃችሁን አውጡ። 1 2 3 4 5ቱ ሞቅ አድርጋችሁ ታጨበጭቡላችኋላችሁ። ለእናንተም ደግሞ የተሳትፎ ሽልማት ተሳታፊዎችም ጥያቄውን የመለሱም ተሸልመዋል። በጣም በጣም እናመሰግናለን። በጭብጨባ ወደ ሞራል ስጣቸው እንጂ ጎበዝ አይደሉም? ወላጆች እቃችንን እየጠበቅን ልማት የጀመረውን ነገር እስከ መጨረሻው መጨረስ። ስለዚህ ይህንን እንላለን። እስከ መጨረሻው አብራችሁ ቆዩ። Yes, ladies and gentlemen, welcome. For those of you that are arriving now, we want to say welcome and thank you so much for being here. We are going to start the Q&A on stage. So, his Anatina ልጆች እዚህ ጋር ወጥተው 5 ልጆች እንመርጣለን። ዝም ብለን randomly ነው የምንመርጠው። በቃ የቀደመ
አስተባባሪዎች ያግዙናል። 5 ልጅ እንመርጥና ወደዚህ ወጥተው ከአውሮፓ ዩኒየን ወይንም የአውሮፓ ህብረት ጋር የተያያዙ ጥያቄዎችን እንዲመልሱልን እናደርጋለን። ከዛም እንሸልማለን ማለት ነው። በጣም አጭር ፕሮግራም ነው የሚሆነው። ስለዚህ አስተባባሪዎች ትታዩኛላችሁ? አትታዩ? 5 ልጆችን ወደዚህ አስገብታችሁ ላኩልን፣ ራሳችሁ መርጣችሁ። ስለዚህ እስከዛ ድረስ ግን ወላጆች አንድ ጊዜ ጆሯችሁን ለኛ ጣል ታደርጉልናላችሁ። የሚሮጡት ልጆች የሚሮጡት በ4 ተከፋፍለው ነው በእድሜ ክልል ከ5 ዓመት በታች፣ ከ8 ዓመት በታች፣ ከ11 ዓመት በታች እና ከ14 ዓመት በታች ሆነው ነው የሚሮጡት። እነዚህ ህፃናት መነሻ ቦታ ላይ የምታስገቡልን ከኛ ስቴጅ ከኔ በግራ በኩል ለእናንተ በቀኛ ያዘጋጀው የልጆች ሩጫ ነው። ዘግይታችሁ ለመጣችሁ ወላጆች፣ ዛሬ የመጀመሪያ ቀናችሁ ለሆናችሁ ወላጆች መልእክት እናስተላልፋለንና በሚገባ ተከታተሉ። ዛሬ በዚህ ሩጫ እኛም ልጆቻችንም ተደስተን እንድንሄድ ወላጆች ግቢው የተጠበቀ ስለሆነ ምንም አይነት ልጅ አይጠፋብንም። ስልክ ቁጥር በጎ ፈቃደኞች ስላሉ የልጆቻችሁ ቲሸርት ላይ ምናልባት ብዙ ልጆች ስላሉ ከአይናችን ቢርቁ እንድንገናኝ ይጻፋል ማለት ነው። ምናልባት ቢጠፉ የጠፉ ልጆች የሚል ቦታ አለ፣ እዛ ታገኟቸው። እያለ የሚገባ አንድ ቮለንቲር ይኖረናል ማለት ነው። እሱ እስከሚመጣ ድረስ ልጆቻችሁ ኮርስ ላይ እንደሆኑ አውቃችሁ በእርጋታ እዛ ጋር ቆማችሁ ጠብቃችሁ ትቀበላላችሁ ማለት ነው። በዌቭ ነው የሚሮጡት እነዚህ ከ5 ዓመት በታች ያሉ ግን ከወላጆቻቸው ጋር አብረው መሮጥ ይችላሉ። ስለዚህ ወላጆች አትገፋፉ።
ልጅ እንዳይጎዳ ለሁላችንም ልጆች ለመጠበቅ ሲባል please make sure that you make the safety of the children your priority. Yes? And then those of you who have children above ይሰማል ወይ? እሺ ከፍ ከፍ ያረጋችሁ ወላጆች አንድ ላይ ወላጆች አንድ ላይ እስኪ ከልጆቻችሁ ጋር and all of the waves, then they will be coming on stage. But if not, they will be getting prizes based on their own category እዛው ጋር ማለት ነው። ስለዚህ ይሄንን አውቃችሁ ከኛ አስተባባሪዎች ጋር ተባብራችሁ ተስማምተን ይሰማል ወይ? እሺ ከፍ ከፍ ያረጋችሁ ወላጆች አንድ ላይ ወላጆች አንድ ላይ እስኪ ከልጆቻችሁ ጋር ከልብ እናመሰግናለን። ማን ልበል ስምን? ኤላታን ታደገ። እሺ ከአውሮፓ ህብረት አገራት ከአውሮፓ ህብረት አገራት አይፍል ታወር የሚገኝበት አገር የትኛው ነው? አይፍል ታወርን ታውቀዋለህ? ረጅም የት ነው የሚገኘው? ታውቀዋለህ? የሚያውቃልህ ከእናንተ መካከል? ፓሪስ ፈረንሳይ አብሮነትን ፕሮሞት የሚያደርጉ እንደዚህ አይነት የስፖርት ዝግጅቶች ሲዘጋጁ ስፔሻሊ በአውሮፓ ዩኒየን እና በኢትዮጵያ መካከል ሲዘጋጅ ይህ ከ15 ዓመት በላይ ሆኖናል። ስለዚህ ዛሬ 16 17ኛ ኤዲሽናችንን ነው እያስመዘገብን ያለ ነው። ከልብ ከልብ እናመሰግናለን። Last but not least, I would like to address to all children. ልጆች እሷ ማናት? ማናት? ዛሬ ከእናንተ ጋር ጥሩ ጊዜ ለማሳለፍ መታለች። ተመልሳ ትመጣለች። አሁን ዳንሱን የሚያሳዩን ልጆች በመካከላችን እንኳን ደህና መጣችሁና እንኳን ለአውሮፓ ቀን በሰላም አደረሳችሁ። We are very happy to be here today in Addis Ababa
in Ethiopia, which is the country of not only origins, but this is the country of big athletes. የላንድ ኦፍ ኦሪጂን ብቻ ሳይሆን የአትሌቶች መነሻ የሆነችው አዲስ አበባ ኢትዮጵያ ውስጥ በመገኘታችን በጣም ደስ ብሎናል። Sports and culture unite everybody. I wanted to warmly welcome the State Secretary from the Ministry of Sports and Culture and all young runners. ሁላችሁንም ወጣት አትሌቶቻችንን እና በተለይም ደግሞ ሚኒስትር ዲኤታ የስፖርትና ካልቸር ሚኒስትር ዲኤታን አቶ መኪዩን ዌልካም ማለት እፈልጋለሁኝ። ባህልና ስፖርት ሁላችንንም አንድ የሚያደርግ ነው። Recently, you must have been proud of your athletes in the London Marathon. I'm of course referring to Tigist Assefa, who was the quickest one, and she had the world marathon record. በለንደን ማራቶን ትዕግስት አሰፋ ያስመዘገበችውን ፈጣን ውጤት እንዳኮራችሁ ሁላችሁም እንዳኮራችሁ አስባለሁኝ። አላኮራችንም እንዴ ትዕግስት አሰፋ? And of course, Yomif Kajela, fantastic athlete who managed to break the 2-hour limits for the men's marathon. Fantastic. Congratulations to the biggest Ethiopian runners. ዮሴፍ ከሸላንም ከልብ ማመስገን እንፈልጋለን። እሱም ፈጣን የተባለውን በዚህ አመት ከባድ የተባለ ሂስትሪ ላይ የሚመዘ